ማንም ሰው አልሰጠኝም። በህመሜና በመስዋዕትነት ነው የቆምኩት። ገባሽ? መስዋዕትነት ብለሽ ሁልጊዜ ልደብቂያትሽም። እሺ፣ በመስዋዕትነት አትኩራሪ። አልተደበቁበትም። ወደ ቤት ተመለሱ። ቤት እኮ ነው መመለስ መብቴ ነው። እሺ፣ ደግሞ ቅድምም ቢሆን ሰብለ እንጂ አይደለም ሻንጣን ያወጡት ያስገቡትም። ደግሞ ድጋሚ እንዳትመጪ ነግሬሽ አልነበር? ሲጀመርም ቅድም ነግሬሽ ነበር። ቆይ ለምንድን ነው የመጣሽው? አሁን ቀጥ ብለሽ ውጪ። እኔ እኮ የልጅህ እናት ነኝ። ልጅን ለማሳደግ ደፋ ቀና ስል የኖርኩት። እሺ፣ ቆይ ትንሽ እንኳን አታፍሩም? ከቤት ውጭ ማውራት እንኳን ሞክሩ። ወይ አንቺ ልጅ ነው ማጣሽ። ነይ ውጪ ብቻ ነው የሚሆነው። ያው ህግም ቢሆን እኮ የመጀመሪያ ትዳር ነው የሚያደርገው። ያው ፊርማችን ቢደርቅም አሁን ቀጥ ብለሽ ከዚህ ውጪ። እሺ፣ አሁን ምን እንዳደረግልህ ነው የምትፈልገው? ሆቴል ሰዎችን አናግረህ የኔና ያንተን የጋብቻ ወረቀት ቀደህ ከኤልሳ ጋር ያለህን ነገር ልታስቀጥል አይደል? አንተ እኮ ልጅ መውለድ እኮ አትችልም ብሎሃል። ያመመሽማ እኮ ይኸው አንቺ ነሽ። ወይኔ ኤልሳ፣ የማንም መጫወቻ አልሆን። የእውነት ለምን አቢሴሎም እስካሁን ከኔ ልጅ እንዳለው እንዳልነገርሽ አላውቅም። አንቺ ማን ነው ብለሽ ይሄኔ ስንት ተጨንቀሻል። ለአቤሴሎም ምንም ነገር ይገባዋል። ለማንኛውም አሁን እኔና አንቺ መወያየት ያለብን አቢሴሎም መስዋዕትነት ከሆነችው ሴት ጋር ነው አብሮ የሚሆነው ወይስ ልጅ ካለችው ሴት ጋር ከየቷ ጋር ነው የሚለው ነው። ታዲያ መውለድ እንደማይችል ደግሞ ግምት ውስጥ ክተችው። ኤልሳ እንግዲህ ማቲያስን ገድዬዋለሁ፣ ማቲያስን ገድዬ ነው የመጣሁት እያለች ነው እንግዲህ። አይኗንና እግሯም ተጎድቶ ወደ ቤት ተመልሳለች። አብሲሎም እንግዲህ እጅግ በጣም ደንግጧል። እንግዲህ አጸደም እያሽከረከረቻት ትገኛለች። አብሲሎም እንግዲህ መሀን እንደሆነ እንደማይወልድ ሆኖም እንግዲህ ከሷ አንድ ልጅ እንዳለው እየነገረቻት ነው። አንቺ መሀን ነው የሚለው ነገር እያሳሰበች ነው፣ ግን እኔ ጋር አንድ ልጅ አለው። ስለዚህ መስዋዕት እየከፈለችለት ኤልሳ ናት አብራ የምትኖረው ወይስ የልጁ እናት የሚለውን እያሰብሽበት እያለች እንግዲህ እያስፈራራቻት ትገኛለች። የባለፈው ክፍል ላይ እንግዲህ አጸደና እሱ መኝታ ክፍል ሆነው አሁን አብረን መኖር አለብን፣ ዛሬ እኔ እዚህ ነው የማድረው ብላ ልጁንም እንደምታገናኘው ቃል ገብታለት ሳለ እንግዲህ ወይንሼት ትገባለች። ወይንሼትም እንደገባች እንግዲህ እንትን ትለዋለች ማለት ነው። ወይንሼትም እንግዲህ እንደገባች አጸደ የት ነው የምተኘው? ክፍሌ ልልቀቅልሽ ብላ ስትላትም እኔ አጸደ ነኝ ክፍልሽ የምተኘው በፍጹም ብላ ትላታለች። ካዳ እሺ ካልሆነ ሶፋ ላይ የሚለበስ ነገር ላምጣልሽ ብላ ትላለች። እሷም ጭራሽኑ ብላ ስትልም አብሲሊዮምም ልክ ናት፣ አሁን እዛ ሄደሽ ተኚ ብሎ ይላታል። እሱም ክፍሉ ገብቶ እያሰበ ተኝቶ እያለ ሁሉም በተኛበት በር ሲንኳኳ ነበር ክፍሉ የተጠናቀቀው። ሆኖም እንግዲህ ኤልሳ እግሯንና አይኗን አታ ወደ ቤት ትመለሳለች። እጅግ በጣም በመደንገጥም እንግዲህ መጀመሪያ ላይ ማቲያስን ገድየዋለሁ ብሎ በጣም ፈርቶና ደንግጦ ነበረ። እጄንም ሄጄ ለመንግስት እሰጣለሁ ብሎ ሲልም እንግዲህ ለህግ እሰጣለሁ፣ ለካ ለመንግስትና ለህግ የተለያየ ነው እና ለህግ እሰጣለሁ እንደገደልኩኝ ብሎ ሲልም እንግዲህ ሰብለ ነበረች እንዲረጋጋ ያደረገችው። እንግዲህ ዛሬ ደግሞ ኤልሳ አዲስን ነገር ነው ይዛ የመጣችው ማለት ነው። ኤልሳ እንግዲህ እነሱ ይሄንን ነገር እንግዲህ አድርገው ከዛም በኋላ እሱም እንግዲህ በእኔ ሰበብ እንደዚህ ሆንሽ ብሎ ሲለም እኔ ይቅርታ ብቻ እንድታደርግልኝ ነው፣ ለአንተ አይኔንና እግሬን ሳይሆንም ህይወቴን እሰጥሃለሁ፣ ስለዚህ ያንተ ይቅርታ ይገባኛል፣ ይቅርታ አድርግልኝ ብላ ትለዋለች። እሱም እንግዲህ ይቅርታ ለመጠየቅ እንግዲህ ይስማማል ማለት ነው። ያንንም ይቅርታ እንግዲህ ለማድረግ ከተስማማም በኋላ ምንድን ነው እሱ ወዴት ነው የሚሄደው ነገር በማለትም እንግዲህ ትናገራለች ማለት ነው። ሆኖም እንግዲህ ያለው ነገር እንደዚሁ እየቀጠለ ይገኛል ማለት ነው። እንግዲህ ኤልሳ ወደ ቤት ከመግባቷ በፊት እቺ ሴት ማናት በማለት ስትጠይቅም አሁን ለኤልሳ ረፍት ነው የሚያስፈልጋት፣ ወደ ውስጥ ግቢ በማለትም እንግዲህ ወደ ውስጥ እንድትገባ ሰብለ ታደርጋታለች። ሆኖም እንግዲህ አጸደም ማናት እሷስ ብላ ስትል እንግዲህ ኤልሳ ሚስቱ እንደሆነች ይነግሩታል። እሱም ወደ ውስጥ ይዞ ከሄደ በኋላ እንዴት ነሽ አይዞሽ ብሎ አልጋ ላይም አድርጓት እንግዲህ እሷ እያለች እኔ ግን የተመታችም አይኗም የጠፋ አይመስለኝም። ለምን ያው መላ አይደለ ድራማው እንዳትረሱትና ርዕሱ መላ ነው እና አሁን የፈጠረችው መላ ነው የሚመስለኝ እንጂ ኤልሳ የተጎዳች ነገር አይመስለኝም ማለት ነው። እንግዲህ ከማቲያስ ጋር ተመካክረው እንግዲህ የመጀመሪያም እሷ አብሲሊዮንን አታፈቅረውም፣ ለአብሲሊዮም ደግሞ
አትከፍልም ዋጋ ማለት ነው። ለምን እሷ የምታፈቅረው ቢኒያምን ነበረ። ቢኒያም እንግዲህ በህይወት የለም ዛሬ ላይ ማለት ነው። ስለዚህ ለቢኒያም ቢሆን መስዋዕቱን ልትከፍል ትችል ነበረ። ስለዚህ አሁን እኔ እንደኔ ግምት ምንድን ነው እሱ ማቲያስ እና እሱ ተመካክረው የሆነ ነገር አድርገው ነው እንጂ መለኛም ስለሆነች ስሟ ነው እንጂ ኤልሳ እና ይሄ አዲሷ መላ ይመስለኛል እንግዲህ እንደዚህ ያደረገችው። ሆኖም እንግዲህ በደንብ ነው ትወናውን እየሰራች ያለችው። እንግዲህ አጸደም እሷ ክፍል ትገባለች። እሷም ገብታ እንግዲህ ምን ፈለግሽ አንቺ ሴትዮ ብላ ስትላትም ምን አንቺስ ምን ፈልገሽ ነው እንድናወራ ነው ብላ ትላታለች። ሆኖም እንግዲህ ከአንቺ ጋር ማውራው ነገር የለም እኔ የአብሲሎ ሚስት የህጋዊ ሚስቱ እንደሆንኩ ታውቂያለሽ ብላ ስትላትም አዎ አውቃለሁ፣ ልጅ ከኔ እንዳለው ታውቂያለሽ ብላ ስትላትም ትደነግጣለች። እና አብሲሎም እስካሁን ድረስ አልዋሸሽም ግን ይህንን ነገር ነው የዋሸሽ ብላ ትላታለች። እሷም እንግዲህ እንደዛ ስትላት በጣም ደንግጧለች። ሆኖም እንግዲህ ኤልሳም ብትደነግጥም ምንም ነገር ማድረግ አልቻለችም። እና ባሌን ለማንም አሳልፌ አልሰጥም እኔ ለሱ ነው እንደዚህ አይነት መስዋዕት የከፈልኩት ብላ ትላለች። እንግዲህ አጸደም ማን አብሮ እንደሚኖር እናያለን። አሁን ካዲያ ከኔ ምንድን ነው የምትፈልጊው በማለት ኤልሳ ትጠይቃታለች። እሷም በምትጠይቃት ሰዓት በፍቅር ባሌን ትተሽ ውልቅ ትይልኛለሽ፣ እኔ በሰው ሀገር ያሳደግኩትን ልጄን እና ባሌን ይዤ መኖር ዘና ብዬ ትላታለች። ወይ ባል ለ3 ሊያገቡት ነው እንዴ? ግን ለ3 ወይንሼትም ፎንቃ ገብቶላታል። የወይንሼት ነው ደግሞ የገረመኝ እንዴ የሰው ባል እያለው ሚስት እያለው እንዴት ነው ፎንቃ የሚገባላት? አረ ዳሩን እነግራችኋለሁ። ገና ነው የምነግራችሁ ማለት ነው። እዛን ነግሬያችሁ መጨረሻ ላይ ደግሞ እንደ ስኳር የሚጣፍጥ ነገር ነው የምነግራችሁ። እንደ ስኳር ሳይሆን እንደ ደማ የሚጣፍጥ ነገር እና በጣም ነው የወይንሼት ነገር የገረመኝ። ሹሃደ ይሄኔ ነው ሹሃደ ስኩዝሚ ማለት ይሄኔ ነው። አንዳንድ ጊዜ እንቀይጣለና ይሄኔ ነው እንደዛ ማለት። እና እነኚህ ጫካዎች ብዙ ነገር ውስጣቸው አለ። ሽታ በጣም ደስ የሚል ለመድኃኒትነት የሚጠቅም አለ። እንደዛውም ደግሞ ለመድኃኒትነት የማይጠቅምም ሊኖር ይችላል። ስለዚህ ይሄንን ትርጉም ደግሞ መጨረሻ ላይ ነው የምነግራችሁ። ልክ 3 ደቂቃ ወይም 1 ደቂቃ ሲቀር ስለምነግራችሁ እንዳትሸወዱ፣ እንዳያመልጣችሁ። ይሄ ወሬ አመለጣችሁ ማለት ለእናንተ ጥሩ አይደለም። ስለዚህ ይህን መጨረሻ ላይ ያለውን ወሬ እንደምንም ብላችሁ ለመስማት ጥረት አድርጉ፣ ስለሚጠቅማችሁ ማለት ነው። ወሬ በነገራችን ላይ በጣም ነው የሚጠቅመው፣ በጣም ነው የሚያክመው። ጠቅ አድርጎ እንደ መርፌ ስለሚያክም ለዛ ምንም ነገር እንዳትጠራጠሩ ማለት ነው። እኔ እህታችሁ ሴና እንግዲህ ሴና ኮሌ ስንቲኒማ ሌላ ቀን ማለት ነው አንድ ቀን በሶፋ ላይ ዘና ፈታ ብዬ እግሬን ወደ ታች ወይስ ወደ ላይ እግርሽን ወደ ላይ ሰቅለሽ ዘና ብለሽ ትኖሪያለሽ ይሉኛል አንዳንዶቹ። በዚህ ውስጥ ልንገራኝ እንዴ እግሬን ለምንድን ነው ወደ ላይ የምሰቅለው? ዘና ብዬ ነው እንጂ ሶፋ ላይ የምቀመጠው። ምን ማለት ፈልጋችሁ ነው? እግርሽን ሰቅለሽ እግሬን እንዴት ሰቅላለሁ? እግሬን ከሰቀልኩ እንዴት ይመቸኛል? አስባችሁታል? ግን እንደዛ የምትሉኝ ሰዎች አረ ወረድ በሉልኝ። እኔ እግሬን ወረድ አርጌ ፍራሽ ላይ ወይን ሶፋ ላይ ለስለስ ብዬ ታኝቼ ቡናው ምናምን ፋንድሻው ኬኩ ቷቷ እያለ ነው እንጂ እግሬን ወደ ታች እንጂ ወደ ላይ አልሰቅለም። እና እግርሽን ሰቅለሽ ዘና ብለሽ ትኖሪያለሽ የምትሉ እግሬን እንዴት ነው ሰቅዬ የሚመቸኝ ዘና ለማለት? እግሬን ልቅቅ አድርጌ ነው እንጂ እንትን ማለት ያለብኝ እንዴ። እናንተ እንደዛ ሲሏችሁ እንዳሰሟቸው ኤክስ ስጧቸው እሺ። ድህንሽ እና እኔ ሴና ነኝ አለ። ድራማው ምን ላይ ነበር የቆመው? አዎ ስለ ወይንሼት እንሄድበት። ለምንድን ነው ስለ ወይንሼት የምንሄድበት? ይሄ ስማችንን እያጠፋች ነው እንዴ። እኛ ገረዶች ወይም ደግሞ እኛ ሸቃላዎች ወይም ደግሞ እኛ የቤት ሰራተኛዎች፣ እኔ ያው የቤት ሰራተኛ ስለሆንኩ ማለት ነው እንደዚህ አይነት ነገር ማድረግ የለብንም። ባል እያለ ባል መደረም፣ ባል ሚስት እያለው ሚስት መደረም ምን ማለት ነው? ኤልሳ አነሰችኝ አለሽ ወይ? አሁን እስቲ ቆይ እንደው ወገቤን እንትን ልበል። ወይኔ ቀና ልበል። ቀና በይኔ ቆንጆ ቀና አልኩኝ። መንጂ እኮ አንበሳ ነሽ። እሺ እኔ አንበሳ ነኝ አውቃለሁ።
እና ወይንሸት አሁን እቺ አጸደን እንተዋት ማለት ነው። ደግሞ የሰው ስም ነው የሰረቀችው። እናተ የሰው ስም ነው የሰረቀችው። ይህንን ራሱ መታሰር አለባት። እና ማን ነው? ቀስ ብዬ ነው የምነግራችሁ። እዚህ ጋር ሚስጥር ነው። ማን ነው? እቺ ኤልሳ ምን ትፈልጊያለሽ ታዲያ? ምን ላርግልሽ የኔ ቆንጆ? ለእኔ ብለሽ መስዋዕት ከከፈልሽ አይቀር ይላታል። እንግዲህ አብሲሊዮም ማለት ነው ሲላት፣ እኔ ልጄን ሲምፓራ ማየት ፈልጋለሁ አላለችው መሰላችሁ? ገዛን እንግዲህ ጎብለል እያለ ወደ ሳሎን ይመጣል። ጉድ እኮ ነው። ከዛ ኤልሳ ምናምን ድንብርብር ብለው ይነሳሉ። እሺ በሉ እናንተ፣ ጉድ እኮ ነው። ከዛን እንግዲህ አሁን ይህ ሰው እንዳይሰማ ነው የምነግራችሁ ማለት ነው። ማንም ሰው መስማት የለበትም። እና ከጎኒ ሰዎች አሉ። ለዛ ነው እንደዚህ በሚስጥር ለእናንተ የምነግራችሁ። እና ወይቻ አጸደም ማናት እሷ ሰብለም ይነሳሉ። እና ኤልሳ እንዴት ሆነች? አሁን እንንከባከባት። ምን አባታችሁ ነው የምትንከባከቧት? እሷ ማናት ምናምን ብላ አካኪ ዘራፍ ትልላቸዋለች። እቺ አጸደ ተባይዋ ማለት ነው። ከዛም በኋላ ወይንሸት ደግሞ አይ እንተ ኤልሳን መንከባከብ አለብን ብላ ስትል፣ እቺ ደግሞ ሰብለ ተባይዋ እንዴት አንቺ እንደዛ ትሄድሽ? አንቺ ሁሉም ቦታ ነው እንዲ ልኩስ የቤት ሰራተኛ እንደዚህ ከሰዎቹ ጋር ይላገጣል። ለዛውም የኢትዮጵያ የቤት ሰራተኛ እንደዚህ አይነት ነገር አለ? አቤት ውሸት! ይሄ ትወና ውሸት ነው። ግን እኔ ለእናንተ ነው እውነቱን ምነግራችሁ እንጂ እንዴት አሁን ኢትዮጵያ ላይ እንኳን አብራችሁ እንኳን እንደዚህ አፍ ለአፍ ልትላገጡ ሁሉም ቦታ ያለው ልትሉ ተውና አንድ ላይ ራሱ ለመብላት እነሱም ሰው ሆኖ ሰውን ይጠየፋሉ። በዛ ላይ የድስት ጥራጊም የሚሰጧቸው አሉ። ሆኖም ግን ደግሞ በምግብም በጣም ጥሩ ሰዎች አሉ አውቃለሁ። እኔ አሁን ሸቃላ ነበርኩ፣ ኢትዮጵያ ገረድ ነበርኩና በነበርኩበት ሰዓት መጥፎ ቤትም አጋጥሞኛል፣ ጥሩ ቤትም አጋጥሞኛል። በጣም ጥሩ ቤት አጋጥሞኛል። እናት የሆነች ግን አንድ ቀን ገበታ አንድ ላይ በትሪ በጠረጴዛ ዙሪያ ቀርቤ አልበላውም። ግን ለእኔ በቃ በጣም መልካም ነበረች። ሀይሚሲ ሶማች ወደፊት አሳያችኋለሁ ፈልጌ ስለማገኛት ማለት ነው። እና በጣም ጥሩ ነበረች። ጌታን እናቴ ጋር ደውዬ ትለኛለች። ከዛም ፈልገውን ነገር በቃ ምግብ አማርጬ ነው በላው። ቅዳሜ ሁሌ በግ ነው የሚታረደው ምናምን። ግን እንደዛ ጥሩ ሰው ሆናልኝ ሳለ እኔ በእነሱ መካከል ወሬ ወደዚህ እናንተ እንደዚህ ሆኑ እንደዚህ ሆኙ ብዬ አላወራም። በቃ ስለ ቤተሰቦች ወይን ጥሩ ነገር እኔና እሷን እናወራለን። በጠረጴዛ ዙሪያም አንድ ላይ አልበላንም። እና ኢትዮጵያ ውስጥ የሌለ ነገር ምንድን ነው የምትተውኑብን? እንደው ፈረንጅ ሀገር እንኳን ቢሆን አንዳንድ ቀን ሱክ ብላችሁ ታወራላችሁ። ሱስ ያለባችሁ እንደኔ እኔ አንዳንዴ ላስቃቸው ስል በመሀል ገብቼ ምን እያላችሁ ነው እላቸዋለሁ። እሺ እሱ ይሁን፣ እነሱ በጣም መልካም ናቸው። ኢትዮጵያ ላይ አሁን ሰራተኛ እንደዚህ ሉጥ እያለች ከኃላፊዋ ጋር ታወራለች። በተለይ በህይወታቸው መካከል እንደዚህ አይነት ነገር አለ። እኔ በአካል ስታሳዩኝ ነው ማምነው። እነኚህ ተዋናዮች እኮ የማያመጡት ነገር የለም። ከዛን ደግሞ እንግዲህ አሁን ኤልሳ ማናት እሷ? ኤልሳ አልኩኝ፣ ወይንሸት አብሲሊዮንን አፈቀረች። ሹሃዳ አላይ ነፋሜ ድራማ። ለማንኛውም ለእኛ ጥሩ ነው። ሼር አድርጉልን። እኛ ደግሞ ጎልጉለን እናወጣለን። ያው የቤት ሰራተኛ ስለሆን እናወጣለን። እና ወይንሸትና አብሲሊዮም ተያይዘው ይሄዳሉ። ከዛን አንቺን የሚያገባ ባል የታደለ ነው። አንቺ ሁል ጊዜም ስለ መጽሐፍ ቅዱስ ነው የምትናገር፣ በጌታሽ ነው የምትታመኝ። ኦኬ፣ እዛ ጋር በጣም አድንቄያታለሁ። ጎበዝ ናት። ግን እሱም ዳርዳር እያለ ነው፣ እሷም ዳርዳር እያለች ነው። እሱም ሶስተኛ ሚስት አስፈልጎታል ማለት ነው። ወይ ጉድ እኮ ነው መቼም። ጉድፈላ ገንፎ ዛፍ ላይ ወጣ እንደሚባለው ማለት ነው። እና አረኒ ጉዱን ነው የምነግራችሁ። እኔ ዛሬ ቡና ይዤ መምጣት ነበረብኝ፣ ግን ለሌላ ጊዜ በደንብ ነው ፍትፍት አድርጌ ማጠጣችሁ ማለት ነው። እና የአንቺን ያገባ የታደለ ነው። አንቺ እኔ ብትሆኚ እድለኛ ነኝ አላለም መሰላችሁ?
ከዛ ምን ብትል ጥሩ ነው? ወይኔ ቅሌት፣ ወይኔ ቅሌት። ካዳማን ከለከለክ አላለችም? ምኑን የከለከለችው? የከለከልኩ ምናምን ነገር ያለችው እኔ አልገባኝም እዚህ ሰፈር። ከዛ ሲለ እሱ ደግሞ በቃ ልቡ ትርክ ይላታል። ምን ብትል ጥሩ ነው? ጉድ እኮ ነው። ምን አለችው መሰላችሁ? ኤልሳም ማለቴ ነው ብላ ልትሸውደው አሰበች። እሱም ደንብሮ እሷም ጭንቅላቷን ይዛ ሄዱ ማለት ነው። እና ግን እንደዚህ የለም፣ ውሸት ነው ይሄ። ደግሞ በባል ላይ እና በሚስት ላይ መደራረብ የለም። አንድ ሚስት ለአንድ ናት። በ80 ላይ 80 ደርቦ አሁንስ በ80 ላይ 80 ደረበ 100 ምናምን ሆነለት። አሁን ደግሞ ወንጀል ሲደምር 300 ምናምን ይሆናል። ህጉን ጣሰ ማለት ነው። ወይኔ እናቴ እና ጉድ መጽው አለ። አሁን ደግሞ እየሰብለን እንገራችሁ ማለት ነው። ግን እናንተ ሼር እንዳታደርጉ፣ ሰዎች ዘንድ ከደረሰ እንዴት ቅሌታችን አወጣች ብለውኝ ይናደዳሉ። እና ከተናደዱ ደግሞ እኔ ስለምናደድ ሼር እንዳታደርጉ፣ አደራችሁን ሼር እንዳታደርጉ። ነው የሚስጥሮቹን እያንዳንዱን ነገር ለእናንተ ምነግረው እናንተ ብቻ እንድሰሙ ነው። እና ሼር ካደረጋችሁ ደግሞ ይቀጣችኋል። ስለዚህ ሼር እንዳታደርጉ። እና ሰብለ ደግሞ በቃ ካኪ ዘራፍ እጅ ያጸደማ ከዚህ ቤት መውጣት አለባት፣ ትዳሩን ልትበጠብጥ ነው የመጣችሁ ምናምን ትልና ከዛን እንድትወጣ ታደርጋለች። ጉድ እኮ ነው። አቤት ጉድ፣ አቤት ጉድ፣ አቤት ጉድ፣ አቤት ጉድ፣ አቤት ጉድ። ከዛን እነግራችኋለሁ፣ አዳምጡ እስቲ። ቀና ልበል መጀመሪያ፣ ቀና አልኩኝ። እሺ እና ምን ትላታለች አጸደ? ያኔ 11 ዓመት የሚፈረድብሽን በ1 ዓመት እንዲፈረድ ያደረገብሽ ምናምን ትልልቅ ሚስጥሮችን አወጣችሁ። ሚስጥሩን ማለት ነው እኛ ራሱ ሰማን። አሁን እኛ ራሱ እንግዲህ ሰብለ ምን እንዳደረገች እናውቃለን ማለት ነው። እና ቀስ ብለን ስለምናውቅ እኛም ቀስ ብለን እናያለን። እና ይሄንን ሚስጥር አወጣብሻለሁ፣ ቀጥ ብለሽ ወደ ቤት መልሽኝ ብላ ትላታለች። ከዛን ወይዘሮ ሰብለም እንግዲህ ወደ ቤት ይዟት ትመጣለች። አብሲዲዮምም አካኪ ዘራፍ ብሎ እነቅ አድርጎ ያስወጣታል ከቤት። እንዴት ሴት ልጅ ላይ እጁን ያነሳል? ለዛውም በጎዳና ላይ እንደዛ አንጠልጥሏት በመሄዱ ይሄ ሰውዬ መቀጣት አለበት በህግ ማለት ነው። ሴት ልጅ ላይ እጅ ማንሳት ነውር ነው። ሴት ናት እጅ ወንድ ላይ ማንሳት ያለባት። አሁን እኮ ጊዜው ተቀይሯል። ሴቷ አንስቷ ትርክክ ማድረግ ነው ያለባት፣ ወይም ደግሞ መፍታት ነው ያለባቸው እንጂ እንዴት ነው እሷ ላይ እንደዛ አንጠልጥሏት እንደ ኳስ ይዟት ሄደው? ምን እንደ ኳስ እንደ ፊኛ ነው እኮ። ፊኛ ነው አሁን ቡቅ ብሎን ቡቅ የሚለው እንደዛ ነው ይዟት ሄደው። እኔ ተናድጄ ሳይ ምንም አይነት ውሃም የለም ነበር፣ ወተትም የለ እንዳልጠጣ፣ አንጀቴን እንዳላርስ፣ በቃ ምንም ነገር ሊገጥመኝ አልቻለም። እና መጠጣትም አለብኝ መብላትም አለብኝ። ያንን ነገር ለመብላት ደግሞ የለም እዚህ። ለዚህ አሁን አብሲሊዮም እንግዲህ እንደዛ አደረገ። ከዛን ምን ፈለግ አሁን ከኔ ካብራክ ከሌለ ካለክ ልጅ ውጭ ሌላ ልጅ አይኖርም መሀነ ብላ ቁጭ መሀንነቱንም ነገር እንግዲህ ኤልሳ ያንን የዋሸችውን ውሸት ውጥት አላለም። አሁንም እቺን አይኗን ያሰረችው ውሸት ነው። ንቁ፣ ውሸት ነው። እኔ ነቅቻለሁ። እኔ ሲጀመር እያንዳንዱን የማያቸው ድራማ ቤታቸው ላይ ሄጄ ስለማያቸው እዛው አጠገባቸው ጎረቤት ስላለ ደስ የሚለው እንዳለ ተዋናዮቹ አንድ ላይ ነው የተከራዩት፣ አንድ ሰፈር ማለት ነው። ከዛ ልክ እዛ ሲመጡ ልብሳቸውን ይቀይራሉ ምናምን፣ ከካሜራ ጀርባ ፏፈታ ይላሉ። ከዛ ልክ ካሜራው ሲደርስ ዛላና ሆኖ ቁጭ ደግሞ ቶሎ ነው ዛላና የሚሆኑት፣ ከዳማ የሚሆኑት ወደ ከዳምነታቸው፣ ፍቅር የሚመጫወታቸው ፍቅር እንትን ነው። ሁለት አይነት ልክ እንደ እንጀራ በአንድ በኩል አይን አላቸው፣ በአንድ በኩል እንደዛ ነው። እና ለማንኛውም እናንተ ይህንን ነገር ምን ትላላችሁ? አብሲሊዮምማ በጣም ተናዶ ነው ክፍሉ ያለቀው ማለት ነው። ወገቤ እናንተ ለእናንተ ብዬ ወገቤ ተበጠሰ። ስለዚህ ለምን ተበጠሰ አትሉም?
ያው ተበጥሶ ሁለት ከሆነ እንደ ሁለት ሰው እንሰራለን። እንደውም ጥሩ ነው። እሺ አሁን አንድ ምክር ልምከራችሁ። የሆነ ሰው አስታወስኩ። አንድ ሰው እያማኝ ነበረ። እያማኝ እዛው እኔ ጋር ቶክቶክ ላይ መጥቶ እያማኝ ደረስኩበት በሆነ ቋንቋ ማለት ነው። እና ደግሞ ቆይ ሲፈን ጭፈራ ጀመርሽ እንዴ? ወደ ላይ ጣትሽን ወደ ላይ ስንቁራ ማሊ ጎታ እንዴ! እኔ ነገ በሲፈን ላይ ነው ቪዲዮ ምሰራው። ሼር እያደረጋችሁ ጠብቁኝ። እንዴ ምን እንዳለችኝ ሰምታችኋል? እጇን ወደ ላይ ያደረገችበት ትርጉሙ ምንድን ነው? አንድ አትሉም? እና ደግሞ እያማችሁኝ ነው እኮ እያማችሁኝ ነው። ይሄ የእጇን ትርጉም መጠየቅ አለበት። ደግሞ ቅድም የሆነ በደንብ ያላየሁት ቪዲዮ አለ። እሱም ቪዲዮ አይቼ ነገ ሰራበታለሁ ማለት ነው። ሰራላችኋለሁ። እንዴ ጭራሽኑ ጀኔ መሌ እንትኑ አሉ እኮ። እኔ እኮ ቆይ መጣው ጠብቁኝ። የትም ሳትሄዱ እስከ ነገ ድረስ ቅስቅስ ሳትሉ ጠብቁኝ። በጣም ትልቅ ሚስጥር ነው ይዤላችሁ የምመጣው ማለት ነው። ከኛው ፋሚሊ ውስጥ ነው ይዤላችሁ አሁን ላይ እያወጣው ሚስጥራቸውን ማመጣላችሁ። ቁባ ወደ ላይ እያዙ ምን እያሉ እኔ ዝም ስል እኮ ነው ጉድ መጽዮ